በሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። ዝነኛው ከያኒ ባሳለፍነው ሳምንት 5 ሚሊዮን ብር እንዲሁም ደግሞ ዘመናዊ መኪናም ተሰጥቶታል። እንግዲህ እሱን ለማክበር በነበረው ዝግጅት ላይ ማለት ነው። ጌትነት እንየው ከያኒው ጸሐፊ እንዲሁም ደግሞ ተዋናይ፣ አዘጋጅ መልከ ብዙ ነው። እንግዲህ በዚህ በኪነ ጥበብ ውስጥ አግኝተን ደስታውን ብንጋራ ጥሩ ነው ብለናል። መስመር ላይ ያለ እንዴት ነህ ጌትነት? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ ሰለሞን? እንኳን ደስ አለህ። በቅድሚያ እንኳን አብሮ ደስ አለን። አመሰግናለሁ። መልካም። እንደው የእውቅናው የሽልማቱ ነገር ቀድሞ በአንተ ጆሮ ሲደርስ ምን ነበረ ስሜት? እንዴት ነበር ያወቅከው? ምክንያቱም እንዲህ ብዙ አጀብና ግርግር የምትወድ ሰው እንዳልሆንክ ሰምቻለሁኝ። ያወቅኩት ዝግጅቱ ከመካሄዱ ምናልባት አንድ ሳምንት በፊት ነው። ተፈራ ወርቁ የተስፋ ኢንተርፕራይዝ ስራ አስኪያጅ እሱ ነው የነገረኝ። ራስ ሆቴል ተገናኝተን እፈልግሃለሁ ብሎኝ ሄጄ ከዛ በኋላ ቀስ እያሉ እህቴም ወንድሜም መጡ። ምንድን ነው ነገሩ ስል ለማመስገን እና እንዲህ ያለ ቀን ልደትክንም ለማክበር ይህን አዘጋጅተናል፣ ይህን ያህል ሄደናል ብለው የተጓዙትንም ርቀት ነገሩኝ። ለማንገራገር እድል የሚሰጥ አልነበረም። የደከሙት ኦልሬዲ ብዙ ከሄዱ በኋላ ነው የነገሩኝና እሺ ያልኳቸው። ከጥንስሱ ብታቅ እሺ አትላቸውም ነበረ ማለት ነው? እሺ ምል አይመስለኝም። ምክንያቱም አንደኛ እኔ ያኔም ተፈራ ያልኩት የተለያዩ ሽልማቶች የተለያዩ እውቅና አግኝቻለሁ። በቂ ነው። ጥሩ የእረፍት ህይወት እያደረኩ ነው እና አስፈላጊ አይደለም ምል ይመስለኛል። ከመጀመሪያው ቢሆን ኖሮ እንዲያስበናል ቢሉኝ ምናልባት ግን እንኳን ከመጀመሪያው አልሆነ። ምክንያቱም ያን ደስታ የህዝብ ደስታ ደግሞ አላይም ነበር እና እንኳንም በትክክለኛው ሰዓት ሰምቻለሁ። መልካም። ፕሮግራሙ ላይ በጣም በርካታ የሙያ ባልደረቦች ተገኝተዋል። በጣም ብዙ ሰው ደስ ብሎታል። ያንተን የደስታ ስሜት ባውቀው ደስ ይለኛል። ምን ትርጉም አለው ይሄ እውቅና? ምን ተሰማህ? ከባድ ነው። እንዲህ በአንድ ቃል ለመግለጽም ያስቸግራል። የተሰማኝ ስሜት ብዙ ስሜቶች በአንዴ ሲያጥለቀልቁ አይደለም። ደስታ አትለውም መቼም ደስታ ብቻ አይደለም እና በጣም የተደበላለቀ ስሜት ነው የተሰማኝ። ያሳለፍኳቸው በስራ እዛው ደግሞ ብሔራዊ ቲያትር በሙሉ በአንድ ላይ የተዘረገፉብኝ ነው የመሰለኝ እና ያን ሙሉ አዳራሽ ሙሉ የሰው ፍቅር ሳይ ከባድ ነው በቃል ለመግለጽ እና እውነቱን ለመናገር ንግግር ሁሉ አዘጋጅቼ የነበረውን ትቼ የሚገልጽ ስላልመሰለኝ ዝም ነበር የሚገልጸው። እንደዛ ነው። ከዛም በኋላ እስካሁን አለ ትንሽ ርዝራዡ። ስራዬን ነበር ሰራ የነበረው እና መልሱ አጸፋው ይህን ያህል መሆኑ ትልቅ ነገር ነው። ከሰው ጋር ሆኖ የህዝብ ኑሮ ኖረህ አብሬ ነው የምኖረው። እኔ ፍቅራቸውን እኮ በየቦታው አያዋለሁ። ሻይ ጠጥቼ ተከፍሏል ሲሉኝ፣ ምሳ በልቼ እዛ ጋር ከፍለዋል ሲሉኝ፣ ታክሲ እንትን ብዬ በፍጹም አትከፍልም ስባል ይሄን ተሰብስቦ ነው የዛን ቀን ያየሁት። በጣም ትልቅ ነው። ከባድ አደራ ነው። ከባድ ሸክም ነው። እውነቱን ለመናገር በጣም በጥንቃቄ መራመድ እንዳለብህ፣ በጥንቃቄ መኖር እንዳለብህ፣ ከህዝብ ጋር መኖር እንዳለብህ፣ ከሰው ጋር መኖር እንዳለብህ የሚያሳይ ነው። መልካም ጌትነት፣ እንደው አንተ በስራዎች ኢትዮጵያን በጥበብ ስራዎች ከፍ አድርገህ በመግለጽህ እናውቃለን። ጣይቱን፣ የቴዎድሮስ ራዕይን፣ የግጥም ስራዎችን እንዲሁና የዚህ መነሻ ምንድን ነው? በእኔ በኩል የኪነ ጥበብ ስራ ለሀገር ለህዝብ ፋይዳ ያለው ነገር መሆን አለበት እላለሁ። አንደኛ እኔ ሁሉ ነገሬ ሀገሬ ናት የሚል ስሜት አለኝ። ቤተሰቤ፣ ዘመዴ ኢትዮጵያ ህዝብ ነው የሚል ስሜት አለኝ። ከአስተዳደጌም ጋር በተያያዘ ነው እና ንብረቴም ኢትዮጵያ ናት የሚል ነገር አለኝ እና አንድ ስራ ስሰራ ምንድን ነው ፋይዳው፣ ምንድን ነው ጥቅሙ የሚል ጥያቄ ይመጣብኛል ሁልጊዜ እና የሆነ የጎደለ ወይ ክፍተት የመሰለ ነገር ካየው፣ ስሜቴን የሚነካ ነገር ካየው፣ አካሄድ የሆነ የተበላሸ የመሰለኝ አካሄድ ካየው፣ እነሱን ነገሮች የምንማርባቸውን ታሪኮች መዘን ታሪክን የምናውቃለን። አቅጣጫው ይሄ ነው፣ የእነዚህ ልጆች ነን የሚል ነገር ማሳየት እወዳለሁ። ትላልቅ ነገሮች ደስ ይሉኛል። በቴክኒካሊም እንደው ተለቅ ያለ ፕሮዳክሽን ደስ ይለኛል። ብዙ ተዋናያን የተሳተፉበት ተለቅ ያለ ሀሳብ የምነሳበት ቴክኒካሊም እንደው እንዲገዘፍ ያለ ነገር ቢሆን እመርጣለሁ። በጥበቡም አንጻር በዛ የተነሳ ነው እንግዲህ እና በእኔ በኩል በአሁኑ ሰዓት ከተወሰነ ጊዜ በኋላ ትንሽ ሙሉ ጤንነት አይሰማኝም እና ማረፍ እንዳለብኝ ይሰማኛል። ምክንያቱም ሲደክም ከደከመ ነገር የሚወጣ ነገር ደግሞ ጥሩ አይሆንም እና እግዚአብሔር ይመስገን እንግዲህ ብርታቱ ከመጣና እንትን ካል
ብልጭ የሚልብህ ነገር ሲኖር ትሰራለህ። ቀጥሎ የሚሆነውን በእውነት አላውቀውም ሰለሞን። አሁን ብዙ እያስተዋልኩኝ አይደለም እንዲህ አይነት ከፍ ያሉ ሀገርን የሚጠቅሱ ስራዎችና ግን እኮ ብዙ ያስፈልገናል አታስብም? አንድነት ኃይል ነው፣ አንድነት ጉልበት ነው የሚለውን ነገር በመያዝ ነው ቴዎድሮስንም ጣይቱንም እንደዚህ የምንጽፈው የነበረው እና አሁንም በጣም ያስፈልጋል። ለምን ችላ እንደተባለ ትንሽ መጠናት ምንድነው ችግሩ የሚለው ነገር መታየት ያስፈልጋል። የሰው ፍላጎት ምን እንደሆነ ራሱ እኔ ከበቀደሙ ፕሮግራም ያየሁት አንድም የተረዳሁት ይሄን እንደሚፈልግ ነው። አንድነቱን እንደሚፈልግ፣ ሀገሩን መውደድ እንደሚፈልግ፣ በቀና መንገድ መጓዝ እንደሚፈልግ፣ መተቃቀፍ እንደሚፈልግ ነው ያየሁት እና በጣም ያስፈልጉናል። አንዱ አንተ ስትጠቀስ የሚነሳው ግጥሞችህ ነው እና ግጥምህን በትወና መንገድ ነው የምታነበው። የራስህ ለዛ አለህና አቀራረብ አለ። ስለዚህም ብትነግረኝ ደስ ይለኛል። የቅርብ ጊዜ እንኳን ባስታውስ አንተን በዚህ ዘመን አባይ ሀረጎነ ህዳሴ ግድብን መነሻ አድርገህ የሰራኸው እንደው በቃ ሁሌ ያስታውሰዋለሁኝ። እንግዲህ አብዛኛው የእግዜሩ ስጦታ ነው። በተረፈ እገጥም ነበር፣ እተውን ነበር። ወደ በኋላ ላይ ወደ ማዘጋጀቱ መጥቻለሁ እና ሁሉም እኔ በአንድ የጥበብ ቅርጫት ውስጥ ያሉ ነገሮች ናቸው እና ላያቸውም ወደ ሙያ እንዲህ በባለሙያነት ደረጃ ወደ ብሔራዊ ቲያትር ከገባ ወይም ደግሞ ቲያትር መማር ከጀመርኩ በኋላ የመጀመሪያዎቹን ዓመታት በብዛት ትወናውን ነበር የምሰራው እና እኔ በመጀመሪያ ደረጃ ተዋናይ ነኝ እላለሁ። ግጥሞች ስተውን ያው ከሰው ጋር ነው፣ ከሌላው አክተር ጋር ነው፣ ከአዘጋጅ ጋር ነው። ስጽፍ ደግሞ ብቻህን ነው። ከዛ በኋላ ነው ወደ ዝግጅቱ የሄድኩት እና ግጥሞችን ጽፌ በማነብበት ሰዓት ያው እንግዲህ ተዋናይ መሆኑ አይረሳማ። ስጽፍም ከስሜቴ የወጣውን ነገር ነው፣ ስተውንም እገባለሁ ቃላቱ ውስጥ ያለው ሀሳብ ውስጥ። በዛ የተነሳ ግጥምን የጻፈው ሰው ሲያነበው ለሌላውም ስሜቱን በደንብ ስለሚያውቀው የቃላቱን እንትን ስሜት የሚሰጠው የጻፈው ሰው ሲያነበው ነው እና እኔ ስጽፈው እያነበብኩት ጭምር ነው የምጽፈው። ቲያትሮችንም ስጽፍ እንደዚሁ ዝግጅቱን ጭምር እያየሁ ነው። ሁሉም ጋር በአንዴ ስለገባሁ ይመስለኛል እድሉን ስላገኘው እድሉም ነበረኝ ይህን ነገር ለማድረግ እና በዛ የተነሳ ነው። አንዱ ግጥም እንዳልኩት ህዳሴ ግድብን መነሻ አድርገህ የገጠምከው ምን ተሰማህ? መጠናቀቁ ላይ ብዕርህ እየተዘጋጀ ይሆን? እንዴት አይነት ትልቅ ነገር መሰለ። በነገራችን ላይ ጋብዤ ሄጄ አይቼው ነበር። ትልቅ ነገር ነው እና ደረጃ ስወጣና ስወርድ እንደ ጎረምሳ ነበርኩ እዛ ጉባ። በዛን ሰዓት ምን ያህል ወደፊት እንደሚቀጥል ታየኝ። ግድቡን ሳይ ሐይቁን ንጋት ሐይቅ የተባለው ጣለው ሳየው ሀገራችንና ወደፊት ትውልድ ጌትነት ሁሉም ላይ በተለይ ትወናው፣ መጽሐፉ ላይ፣ ድርሰቱ ላይ፣ ገጣሚነቱ ላይ ሙሉ ሰው እንግዲህ አንተን በተመለከተ ይስማማል። በብቃትህ ሙሉ እንደሆንክ ማለት ነው። ሁሉም ላይ ጎበዝ መሆን የቻልክበት ሚስጥር ምን ይሆን? እግዚአብሔር ይመስገን ነው። የእግዚአብሔር ጸጋ ነው። በተረፈ በእኔ በኩል የማውቀው ሁሉን ነገሬን በእርግጥ ሰጥቻለሁ። በጣም ነው የምሰጥመው። ከተወንኩም ስጽፍም ውስጥ ነው የምገባው እና ኦልሞስት ሙሉ ህይወቴን 24 ሰዓት ሌላ ነገር አላስብም። ብሔራዊ ቲያትር እንደ ቀን ቤቴም እንደ ማታ ቤቴም አይነት ነገር ነው እና በሙሉ እዛ ውስጥ መስጠም ነው። ሌላውን ነገር ወድጄ ይሁን ተገድጄ እረስቸዋለሁ እና ይሄ ነው ራስን መስጠት ይመስለኛል። የረሳሁት ጥሩ ተራኪም ነህ። ለምሳሌ እንግዲህ ትረካ በጣም ከባድ ነው እኮ አይደለም መተረክ። እኔ በቆንጆቹ አስታውሳለሁኝ። አዎ ልክ ነህ። አንደኛ ግንኙነት ከማይክ ጋር ነው። እንደ መድረኩ መጮህ የለብህም። በጣም ብዙ ገጸ ባህሪያት ነው እንግዲህ ለማስመሰል የምትሞክረው። አንድ መጽሐፍ በጣም ልጅነት ጀምሮ አነብ ነበር ልቦለዶቻችንን፣ የኛዎቹን መጽሐፍ እያነበብኩ ማደጌ። ከዛ በኋላ ደግሞ የወጋየሁ አድናቂ ነኝ። ፍቅር እስከ መቃብርን 10ኛ ክፍል ሆኜ ነው ያነበብኩት። ዩኒቨርሲቲ ገብቼ ሳዳምጠው ነበር እና የእሱ ተከታይም ነኝ። የምትማረው እንዲህ ካሉ ነገሮች ነው። በተረፈ ያው የትወና ፓርት ታደርገውና ትገባበታለህ። እግዚአብሔር ይመስገን ቆንጆቹ እኔን የሚያስደስተኝ ነበር። ፊልማዊ ነገር ስለሆነ አካሄዱ ራሱ። መልካም። ብዙ ጊዜ ጌትነት ነጠል ያልክ ሰው ነህ። አጀብ፣ ወጀብ፣ ወከባ ብዙ አይመችም። የዚህ ምክንያት ምንድን ነው ነጠል ማለትህ? በትክክል ምክንያቱን አይገባኝም፣ ግን ምቾት ይሰጠኛል።
ደግሞ ኦብዘርቭ ለማድረግ ትንሽ ርቀትን መጠበቅ እንዴት አሪፍ ነገር መሰለ። ከራስ ጋር ብዙ እንድታሰላስል ያደርግሃል እና አካባቢን እንድትወድ ሰዎችን እንድትወድ ነው የምትሆነው። ስትጠጋ የምታያቸው ጉድለቶችን እንዲህ ራቅ ብለህ ደግሞ በምን ምክንያት የሆነ እያልክ ከራስ ጋር ስታብሰለስል የተመቸ ነገር የተመቸ ህይወት መስሎ ስለታየኝ ለእኔ በዛ የተነሳ ነው። እና አስተዳደግ ጭምር ነው እንግዲህ አስተዳደግ አኗኗር በጣም እንዲህ ተቀላቅዬ አይደለም የኖርኩት። አብዛኛውን ለብቻዬ ሆን ነበር ከመጽሐፎች ጋር እና በዛ የተነሳ ይመስለኛል ደግሞ ስደባለቅ ደግሞ ኃይለኛ ነኝ እኮ። ሌላው ደግሞ ብዙ ፊልሞች ላይ አላየህም። በቀደመው ጊዜ ሰናይት እንዲሁም ደግሞ የእሳት ራት የሚሉ ስራዎች ላይ እና ዳህና ቴሌቪዥን ድራማ ላይ 2 ፊልሞች ናቸው ሰርተሃል። ለምን ራስህን ፊልሞች ላይ በደንብ እንዳናይ ሆንክ? አልፈለክም? ምንድን ነው የሆነው? ኦልድ ፋሽን ከሚባሉት አይነት ነገር ነኝ። ይሰጠኛል ምቾትና ደስታ። ይሄ ትንሽ ቀደም ያለው ነገር መድረኩ። አሁን ፊልም ልስራ ካል በቃ ካሜራ አለ፣ ሽቦ አለ፣ ከታ አለ። ብዙ አልወደውም፣ አያስደስተኝም። ለዛ ነው። የሙዚቃ ግጥምም ትጽፋለህ? እኔ እንግዲህ እስከማውቀው የሚካኤል በላይነህ አለ፣ ጸደኒያ፣ እንደዚሁም ደግሞ ፋንታውን ሸዋንቆጨው ጋር ጭምር። ከፋንታውን ጋር ያላችሁ ቀረቤታ በጣም ልዩ እንደሆነ ሰማለሁኝ እና እሱም አንዴ ሲያወራኝ እንደዛ ብሎኛል። በቃ በደንብ ይረዳኛል ብለዋልና የበዙ ስራዎቹን ደግሞ አንተን የጻፍክለት እንደው ስለሱ ንገረኝ። አዎ ከፋንትሽ ጋር አንደኛ እንግባባል። ትዕይንተ ጥበባት የሚባል ፕሮግራም ነበር ድሮ ብሔራዊ ቲያትር ሐሙስ የሚቀር። እዛ ላይ ብዙ ስራዎችን አንድ ላይ እንሰራለን። እንዲህ ተለያይቶ አንተ አክተር ነህ፣ አንተ ሙዚቀኛ ባህል ነህ፣ አንተ ምናምን አልነበረም። አንድ ላይ ነበር የምንሰራው እና እዛ ላይ እንገናኛለን። በጣም እንግባባለን። አንዳንዴ ሳታወራ የምትግባባው ሰው እኮ ያጋጥመሃል እና ሀሳቡ ከሀሳቤ ተገጣጥመው ይገናኛሉ። በዛ የተነሳ ከሱ ጋር ብዙ ሰርተናል። የአዲስ አበባ ዩኒቨርሲቲ ባህል ማዕከል የበዙ ስራዎችን ሰርተሃል። የምርቃቱ ያንተ እንዳልሆነ ቀደም ብለህ ነግረኸኝ ነበረና ባዶ ቤት በክረምትን ጨምሮና ከአመታት በኋላ ስትሰማቸው ምን ይሰማሃል? ያን ዘመን ያመጣልኛል። በጣም ልዩ ፍቅር ነው ያለኝ ለባህል ማዕከሉ። ባዶ ቤት በክረምት ደግሞ እዛው መነን አካባቢ ከነበርኩባት ቤት ጀምሮ በዘመኑ የነበሩትን የባህል ማዕከል አባላትና ስሜቱን ያመጣልኛል። እሺ ላብቃ እስቲ። በጌትነት ውስጥ በሙያ ውስጥ 3 ምርጥ ተዋናይ የእሱ ምርጦች። ወጋየሁ ጋር ተውኛለሁ ሀምሌትን ሲጫወት። ፍቃዱ ተክለማርያም አለ፣ ሙሉ አለም ታደሰ አለች። እርክት የሚያደርጉኝ ተስፋዬ ገብረሃና፣ ነሲራክ። እንኳን አዘጋጇቸው የምትላቸው የራስህ ቲያትሮች? እንኳን አዘጋጇቸው የምለው አዙሪት የሚል ቲያትር አለ። የተስፋዬ ገብረ ማርያምና ፍቃዱ ፈዬ የተረጎሙት የጄቢ ፕሪስሊ ዴንጀረስ ኮርነር የሚለው እሱ ደስ የሚለኝ ዝግጅት ነው። በተረፈ የቴዎድሮስ ራዕይ አለ አሁን ከቅርቡ ውበትን ፍለጋ። ለእኔ እንደ ማስተርፒሴ ነው የምልህ። በእንትኑም በጽሁፉም በዝግጅቱም ይበቃሉ። ለመጨረሻ ጊዜ ያየሁት ቲያትር ለም ሲኒማ ያየሁት ነው። ሶሪ ከትዳር በላይ። 3 ሁሌ የምታዘወትራቸው የዕለት ተግባሮች? በልቤ ማመስገን ነው። እግዚአብሔርን አመሰግናለሁ ሁልጊዜ። በተረፈ የሚነበቡ ነገሮች አያለሁኝ ጤናው እስካለ ድረስ እንጂ ቀጥ ያለ ነው። ብዙ የተወሳሰበ እንትን የለኝም። የህይወት ስታይል። የምትወዳቸው ድምፃውያን ሙዚቃዎች? ሙዚቃ በጣም ቅርብ ነኝ ለሙዚቃ። ነፍሴ ቅርብ ናት። አሁን ራሱ በስሱ ከጀርባ የሚሰማ ሙዚቃ ከፍቼ ነው ከአንተ ጋር የማወራው። በተረፈ ያው ጥላሁን አለ፣ ቴዎድሮስ ታደሰ አለ፣ ሙሉ ቀን አለ፣ ምኒልክ ወስናቸው አለ፣ ፍቅረ አዲስ ከብዙ ድምፃውያን በቃ የተለያዩ እንትናቸው ኳሊቲያቸውን እና የተለያየ ነገራቸውን መወድላቸዋለሁ። ምስጋናውን ያዘጋጀልህ ተፈራ ወርቁ ነው። ስለ ተፈራ ምን ትላለህ በአንደበትህ? በጣም በጣም አመሰግናለሁ ስለ ተፈራ ስለጠየቀኝ። ተፈራ በሰዎች ደስታ የሚደሰት ትጉ፣ ሰርቶ የማይደክም ነው። በተለይ ለቲያትር ሙያና ለባለሙያ ራሱን አሳልፎ የሰጠ ነው። ለእኔ ደግሞ በጣም በጣም አሳቢ፣ አፍቃሪ፣ አድናቂ፣ አክባሪ ጓደኛዬም ጭምር ነው እና የእውነቴን ነው። ብቻዬን ማመስገን አልችልም ብዬ የዛን ቀን አዳራሹ ሙሉ እባካቸው አመስግኑልኝ ብዬ የጠየቅኩት በዛ የተነሳ ነው። ልዩ ሰው ነው።
ይሄን ነገር ካሳወቀኝ በኋላ ሳምንቱን በተለይ በጣም ነበር የሚለፋው እና የመጨረሻውን ቀን ሳየው የእውነት ከሰል መስሎ ነበር ድካሙ እና እባክህን እረፍ ነው ያልኩት። በነጋታው ደውዬ ትንሽ እረፍት አድርግ እባክህን ያልኩት እና ተፌ ልዩ ሰው ነው፣ እግዚአብሔር ይስጥልኝ። እንደው በዚህ አጋጣሚ ብዙ ሰው በእለቱ የሰማሁት ነገር እንደው ወደ ሙያ፣ ወደ ትወናው፣ ወደ ዝግጅቱ እንድትመለስ ይፈልጋል። አታስብም? ይሄንን ደስ ይለኛል። ይቺ ውስጥ ህመሜ እየያዘችኝ ነው እንጂ ሌላ ምንም ምን አለ ብለህ ነው። ሌላ የማያውቀው ነገርም የለም፣ ሌላ የማያውቀው ሙያም የለም እና እንደ እግዚአብሔር ፈቃድ እስኪ በሆነ ነገር መለስ ይሆናል እንጂ እኔም በግልም የሚቀርቡልኝ ጥያቄዎች ናቸው። ይቺ የጀርባ ህመም አለች እና እሷ እያስቸገረችኝ ነው። ጎንበስ ስል ወዲያው እንትኑ ይሰማኛል። ይሄ ከጀርባዬ ጀምሮ ያለው በእስክሪብቶና በእንትን ነው የምጽፈው። የሚገርምህ ታይፕ አላረግም እንግዲህ እና ወይም አጭር ማስታወቂያ እንኳን ለመጻፍ ሳስብ ወዲያው ነው የሚሰማኝ እና ምንም እየጻፍኩ አይደለም ሰለሞን። መቼም የሚሰራው ለመታወስ አይደለም፣ ግን ደግሞ አንዳንድ ሙያተኞች በስራቸው ሲታሰቡ በተለየ መንገድ የሚወሱበት ነገር አይጠፋም። በምን የኢትዮጵያ ኪነ ጥበብ ላይ እንድትታወስ ትሻለህ? በቃ ቲያትር ቤት ኖሮ ቲያትር ቤት ያለፈ አይነት ነገር ነው። ቲያትረኛ። መልካም ሙዚቃ እንጋብዝ እና እንሰናበት። አንድ ምረጥልን። ጥላሁንን እንትን ብትል ለመሰለ ሲሰማኝ ስለነበር ይህን አክብሮትና ምናምን ሳይ ቆሜ ልመርቅ ሲመጣብኝ ነበር። ምንድን ነው በቃ ያላየሁት በዚች ሀገር ኢትዮጵያ ያላሳየችኝ የሚለው ነገር ይመጣብኝ ነበር እና ያንተንም ምርጫ የኔንም ምርጫ እንግዲህ እንደሚሆን አለ። በጣም ጥሩ። በጣም አመሰግናለሁ ጌትነት ለሰጠህን ጊዜ። እንግዲህ መልካም እድል ከዚህ በኋላ የሚግጠምህ። በጣም ጊዜ ስትልኝ ሰለሞን ታንኪዩ። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው።